ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደ ሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የጋበዝን የዚህን የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ ከወዲሁ እናሳስባለን። እንግዲህ ዛሬም ለእናንተ ይዘንላችሁ የመጣ ነው ሀሳብ የሚያጠነጥነው ሰሞነኛ ጉዳይ የሆነ አለ። ከአንድ ሁለት ቀን በፊት የተደረገ ስብሰባ በነማ ሲባል በነ አንዳርጋቸው ጽጌ አማካኝነት የተደረገ ስብሰባ ነው። እንግዲህ ይህም ስብሰባ ደግሞ ምስራቅ አፍሪካ ላይ ስፔሻሊ ደግሞ ሶማሌ፣ ሱዳን፣ ኤርትራ ሌሎችንም ሀገሮችን በተቻላቸው መጠን ይሄ አንስቴብል የሆኑ ሀገሮችን በመሰብሰብ ሰላምን እንፍጠር የሚል አይነት ስብሰባዎችንና ፓናሎችን እያዘጋጁ ነው። ይቅርታ ከኋላ ለምትሰሙት ድምፅ አንደር ኮንስትራክሽን ላይ ስለሆነ ነው። ሰላምን ለማድረግ የህዝብን አንድነትን ለመመስረት ጽምዶ የሚል ኃይል መስርተናል እያሉ እየተናገሩ ነው ያሉትና ባይዘ ሰላምን ለማስጠበቅ ሳይሆን ዓላማው ምን እንደሆነ እሳቸው ማለትም አንዳርጋቸው ጽጌ ተናግረዋል ማለት ነው። እንግዲህ መጀመሪያ ላይ ጽምዶ ማለት በኤርትራና በትግራይ ማህበረሰብ ቦርደር ላይ ባለ ማህበረሰብ አማካኝነት የተመሰረተ ነው። ይህም ደግሞ መንግስትን፣ ኃይላትን፣ ጀነራሎችን፣ የጦር ኃይልን ሳናማክር ህዝብ ለህዝብ የሰላም ግንኙነት እንጀምራለን ብለው የጀመሩት ነው። ስለዚህ ጽምዶ ማለት ትግረኛው ቃል መጣመር ወይም መጠመድ የሚለውን ሀሳብ ነው የሚያሳየው ብለው ተናግሯል። ያ ልክ ነው። መጣመር የሚለውን ወይም አንድ ላይ መጠመድ የሚለውን ነው የሚያሳየው። ግን ከዛ ባለፈ ግን ይሄ ነገር ምን ታስቦ ነው ይሄ ነገር የተፈጠረው ብለን ስንመለከት እነሱ እንደሚሉት ሰላምን ለማምጣት ነው የሚሉን። ነገር ግን የብልጽግና መንግስት፣ የኢትዮጵያ መንግስት ሱዳንን እያተራመሰ ስላለ ለሱም ይቅርታ እንጠይቃለን፣ ይህ መንግስት መውረድ አለበት የሚል ኮንቴክስትን አምጥተው ነው የተናገሩት። እስቲ ቪዲዮን ሰምተነው እንመለስ። የመጣሁት ስለ ጽንዶ ለመግለጽ ስለሆነ ነገር ግን ከጽንዶ መግለጫ በፊት ስለ ሱዳን በጣም አጭር ቃል መናገር እፈልጋለሁ። ዛሬ የኢትዮጵያ መንግስት የሱዳንን አገር እንደ አገር ለማፍረስ፣ የሱዳንን ህዝብ ሰላም ለማናጋት የዩናይትድ አረብ ኤሚሬትስ ቅጥረኛ ሆኖ መሳሪያና ተተኳሽ አስተላላፊ ሱዳንን የሚያፈርስ ሰራዊት አሰልጣኝ በመሆኑ የተነሳ የኢትዮጵያ ህዝብ የሚሰማውን ሀዘን በዚህ ህዝብ ስም ልገልጽላችሁ ፈልጋለሁ። እንደሰማችሁ ሰዎች የሱዳንን ሀገር እንደ ሀገር ለማፍረስ እየሰራ ያለ የኢትዮጵያ መንግስት ነው ብለው ተናገሩ። የሱዳንን ሀገር እንደ ሀገር እንዳትቀጥል ያደረጋት ማን ነው ብለን ስንመለከት የሁለቱ ሀገር ኃይሎች አለመግባባትና እርስ በርስ ጦርነት መግባት ነው። መሀል ካርቱም ላይ በጀት ሲደባደቡ የነበሩት እነማን ናቸው ሲባል የነ ዳጋሎንና የነ አልቡርሃን ኃይሎች ናቸው። ስለዚህ ኢትዮጵያ እዚህ ላይ ምን አደረገች? የአልቡርሃን ኃይሎች ከግብፅ ጋር በመሆን ኢትዮጵያ በአባይ ግድብ ላይ ያላትን የበላይነትን እንድታጣ ከመጀመሪያው ግንባታው ከተጀመረበት ቀን ጀምሮ እስካሁኗ ድረስ የግብፅ ወታደሮችን ለአባይ ግድብ ቅርብ በሆነ ቦታ ላይ በማስፈር ብዙ አይነት ኦፕሬሽኖችን ሲሰሩ ነበር። ኦኬ፣ ኢትዮጵያ ይህንን ምላሽ ምን አደረገች? የትኛውን የሱዳንን ኃይል ደበደበች? ለየትኛውስ ደግሞ ስልጠና ሰጠች? ጀስት ክሌሚንግ እና ክስ አለ። ግን መሬት ላይ ሄደን ስንመለከት ያለውን ነገር ቼክ ስናደርግ ፈጽሞ የምናገኘው ነገር የለም። እንደውም አሰለጠነችም ቢባል ደገፈችም ቢባል የዳጋሎንን ኃይል ማለት ነው የና አልቡርሃን ኃይል ከግብፅ ጋር ሆኖ ኢትዮጵያን ለማፍረስ የኢትዮጵያን ህዳሴ ግድብ ለመምታት ፕላን እያደረጉበት ባለ ሰዓት ላይ ለምንድን ነው ዳጋሎንን ማደገፍ? ኢትዮጵያ ታሪክን እናንሳ ከተባለ ኢትዮጵያ እንደ ሀገር ቆማ በነበረበት ሰዓት ላይ በደርግ ዘመን ላይ ማለት ነው የሻዕቢያን የህወሓትን ኃይል እያደራጁ ምግብ እየሰጡ ይልኩ የነበሩት እነማን እንደነበረ የና አልበሽር መንግስት እንደነበረ ሁላችንም እናውቃለን። ይህ ምንድነው ሲባል የጂኦፖለቲክስ የኢንተረስት ጉዳይ ነው እንጂ የጠላትነት ጉዳይ አይደለም ማለት ነው። የሱዳን ኃይልም ደግሞ መጥቶ ያንን ነገር ሲያደርግ በኢትዮጵያ ላይ የበላይነትን ለማግኘት ለኔ ግብጽ ትሻለኛለች ብሎ ከግብጽ ጋር ሰራ።
ኢትዮጵያ መንግስትም ደግሞ ዳጋሎንን ደገፈ ከተባለ ደግሞ ኦኬ፣ እሱም ደግሞ የራሱን የበላይነትን ለማስጠበቅ በአባይ ላይ ያለውን የበላይነትን ለማስቀጠል ግድቡ እንዳይጎዳበት ዳጋሎንን ደገፈ ቢባል ምን ይደንቃል? ይህንን ፖለቲካ አድርጎ ማቅረብ አይቻልም። ሲቀጥል ግን እነዚህ ኃይሎች ምስሉ ላይ እንደምትመለከቱት ማለት ነው የሶማሌ፣ የሱዳን፣ የኤርትሪያ ከዛ የኢትዮጵያ ባንዲራ የምትመስላለች ማለትም ከረንትሊ የኢትዮጵያ ባንዲራ ያልሆነ የድሮ ባንዲራ ማለት ነው። እነሱ ናቸው ያሉበት። እስቲ እያንዳንዱን እንመልከት። ፈጠን ብዬ ነው የምናገረው። ሶማሊያ አሁን ያለችበትን ሁኔታ ሄደን ስንመለከት ወይም ስናይ ሶማሊያ ሀገር ሳትሆን ሶማሊያ የጎበዝ አለቃ የሚመራት ነው። የሞቃዲሾ ሶማሊያ ማለት ነው። መንግስት አላት ይባል እንጂ መንግስት የላት። የእሷን መንግስት ራሱ የሚጠብቀው ኢጋድና የኢትዮጵያ ሰራዊት ነው። የሶማሊያ መንግስት በአልሸባብ ስትታወቅ ማን ነው ገብቶ አልሸባብን ያጠፋው ሲባል አሁንም ሄደን የምናገኘው ማን ነው ሲባል ኢትዮጵያ ነው። ፕሬዚደንሻል ጋርዷ ማን ነው ሲባል ኢትዮጵያ ነው። ኤርፖርቱን ጋርድ የሚያደርጉ ማን ነው ሲባል ኢትዮጵያ ነው። ሲቀጥል ኢጋድ ነው። ይሄ ባለበት ሁኔታ እንደ ህዝብ ተገናኝተን ሰላምን ለመስራት ከሌሎቹ ጋር ኮላይድ አድርገናል ቢል አያዋጣም። ለራስ ሰላም የለህም፣ የቡድንን ሰላም ለመጠበቅ አችልም። ወረባው ሱዳንን ሄደን ስንመለከት ይኸው እልም ያለ ጦርነት ውስጥ ነው ያለችው። ሱዳን በዘመኑ አይታው ማታቅ ጦርነት ማለት ነው። ምንድነው ምክንያቱ ሲባል ኢንተርናል ፕሮብለማቸው፣ የኢንተርናል ፕሮብለማቸው ደግሞ ወደ ውጊያ መራቸው። ህዝባቸው እየታመሰ እያለ እነሱ ደግሞ እንደ ሀገር መጡና አሁን በጽምዶ ውስጥ ሆነን የአካባቢያችንን ሰላም ለመጠበቅ ያልተጠበቀ ጠባቂ ምን የሚሉት ጠባቂ ነው። እንደን እዚህ ጋር ደግሞ እንመጣና ኤርትራ እናየዋለን። 30 ምናምን ዓመት ነፃነት የለም፣ ፍትህ የለም፣ ዲሞክራሲ የሚባል ነገር የለም። ሰው በሃይማኖቱ የሰፕረስ የሚደረግበት የሚታሰርበት የተጣለበት የማይታወቅበት ሀገር ውስጥ እየኖሩ አንድ ላይ ሆነን የአካባቢያችንን ሰላም እንጠብቃለን አይሰራም። ምክንያቱም ሲባል የራስን ዲሞክራሲ ያልጠበቅ ሰውዬ የሌላን ሀገር ሰላምን ለመጠበቅ አችልም። ምክንያቱም ሲባል እዛም ሄደ የአምባገነንነትን ስርዓት ነው እንጂ የምትገነባው። እና አንዳርጋቸው ጽጌን ደግሞ እናውቃቸዋለን። እና አንዳርጋቸው ጽጌን ማን ነው ወደዚህ ነገር ያመጣቸው ሲባል የአስመራው መንግስት። ይሄንን ነገር በዋናነት የመሰረቱት የአስመራው መንግስትና የቲፒኤልኤፍ መንግስት የነበረው ማለት ነው። ይህንንም ማየት ከፈለግን ሙሉ ስብሰባው ስትመለከቱ ገለጻዎቹ ላይ የምናገኛቸው በጠቅላላ እነማን ናቸው ሲባል እነ በስክሪን በሚለቀቀው ላይ እነ ደብረጽዮን፣ እነ ኢሳያስ፣ እነ ታደሰ ወረደ፣ እነ ምናምን ናቸው። እነ ታደሰ ወረደ ማነው? እነ ደብረጽዮንም ማነው ማኔጅ የሚያደርገው ብለን ስንመለከት ሻዕቢያ ነው። ከሻዕቢያ በላይ ደግሞ ያለው ማን ነው ብለን ስንመለከት አሁን ደግሞ የምናገኘው ግብፅን ነው። ይህ ብቻ ደግሞ በዚያ ያበቃል። የነዚህ ድርጅቶች ሰዎች ሀሳብና አካሄድ ምንድን ነው ብለን ስንመለከት የአንድን ኤሪያ ወይም ደግሞ ምስራቅ አፍሪካ ላይ ሰላምን ለማስጠበቅ ሳይሆን የተለየ አጀንዳ እንዳላቸው የምናየው ለምሳሌ እንደ መንግስት እንደ ሀገር እዛ ጋር የተወከሉት ሱዳንና ኤርትሪያ አለች፣ ከዛ ሶማሊያ አለች። ብሔራዊ መዝሙር ሲዘመር ኢትዮጵያን ወክለው ይሄዱ አሉ። ያው ኢትዮጵያ ብለው ስለሄዱ ማለት ነው። ኢትዮጵያን ወክለው የሄዱትን ስንመለከት የሱዳን ተዘመረ ብሔራዊ መዝሙር፣ የኤርትሪያ ተዘመረ። እሺ የኢትዮጵያ ሲባል የለም። እነዚህ ሰዎች ማንን ይወክሉት? ኢትዮጵያን ነው ወይስ የጽንፈኛውን ኃይል የፋኖን ኃይል ነው የወከሉት? ኢትዮጵያን ወክለው እስከሄዱ ድረስ የኢትዮጵያ ሕዝብ መዝሙር መዘመር ነበረበት። ይህንን ግን ሊያረጉ ፍላጎት የላቸው። ምክንያቱም ሲባል እነሱ የወከሉት ኃይል አለ። እነሱ የወከሉት ኃይል ኦሮሞን አይደለም፣ አማራውን አይደለም፣ ትግሬውን አይደለም፣ ሽናሻውን፣ ሌላ ምንም አይደለም። እነዚህ የወከሉት ኃይሎች እነ አሳምን እነ አንዳርጋቸው ጽጌ ማለት ነው የጽንፈኛውን ኃይል የፋሉ። ይሄ ደግሞ የሆነበት ምክንያት ምንድን ነው ሲባል
ሻዕቢያ የሁሉም አባት ስለሆነች ህወሓትንም እየዘወረች ቀጥሎ ፋኖንም እየዘወረች በግብጽ እየተደገፈች ኢትዮጵያ ላይ ያለውን ተጽዕኖ ለመጨመር ተፈልገው ማለት ነው። እኛ የኢትዮጵያንም ህዝብ ያማከለ ነው ብለው በማሰብ ሲናገሩ ማለት ነው አማራውን፣ ትግሬውን አሉ። ኦኬ ቲፒኤልኤፍ እንዳለችበት እናውቃለን፣ ግልጽ ነው። ይሄ እንደ ቪዲዮ ራሱ የተለቀቀው ስክሪን ላይ ስትመለከቱ ስለ ቲፒኤልኤፍ ብቻ የሚያወራ ነው፣ ቲፒኤልኤፍ እና ኤርትራ። ከዛ ኦሮሞም አለበት ለማለት ምን አደረጉ? የኦነግን ባንዲራ ተለጠፈ ማለት ነው። እነ አንዳርጋቸው ጽጌ የጽንፈኛው ኃይል ፈጽሞ አብረው ፊት ሊያደርጉ ሊገናኙ አብረው ሊሰሩ የማይችሉ ኃይሎች ከፋኖ ጋር አብረው ሊሰሩ አይችሉም። ታዲያ ምንድን ነው የታሰበው ሲባል እነዚህ ሰዎች ጥግ ኢትዮጵያ ላይ ያሉት ሶማሌ፣ ሱዳን፣ ኤርትራያን አንድ ላይ በመሆን ምን ማድረግ ነው ሲባል በምስራቅ አፍሪካ ላይ ስቴብል ያደረገችውን ኢትዮጵያ የተባለችውን ሀገር ፓራላይዝ ለማድረግ ነው የተሰራው። በምንድን ነው ፓራላይዝ ሊያደርጉት የሚችሉት ሲባል በዲፕሎማሲ ፓራላይዝ ሊያደርጉ አይችሉም። ሲባል በጦርነት ነው። ያ ጦርነት ደግሞ ኦፊሻል ጦርነት ፓራላይዝ ሊያደርጋት እንደማይችል ያውቃል። ቴሮሪዝም ነው። ምክንያቱም ሲባል ሻዕቢያ በቴሮሪዝም ይታወቃል፣ ህወሓት በቴሮሪዝም ይታወቃል፣ በማሳከሪንግ ይታወቃል። ስለዚህ ሲባል ምን ማድረግ ይችላሉ ሲባል እነዚህ ኃይሎች አንድ ላይ በመደራጀት በምስራቅ፣ በሰሜን፣ በምዕራብ ኢትዮጵያን በሶስቱም አቅጣጫ በመግፋትና በመግባት በተለያየ መንገድ ኢትዮጵያ ውስጥ ቴረር እንዲነግስ፣ ሰላም አልባ እንድትሆን፣ ጦርነት ብቻ እንድትሆን፣ ግድያ ብቻ እንድትሆን፣ እርስ በርስ ኮንፍሊክት እንድትሆን ለማድረግ ነው። ሰላም የሌላቸው ሀገሮች ተሰባስበው ሰላምን እናምጣ ቢሉ ትርጉም አይሰጥም። ሰላም ያለውና ሰላም የሌለው መንግስት ቢሆን ለሰላም አብረን እንሰራለን ይባላል። ስንመለከታቸው ውስጥ ለውስጥ እርስ በእርሳቸው የተባሉ ናቸው። ሱዳን እርስ በእርስ የተባላች ናት። ሶማሌ በጎሳና በእንትን አለቆች እርስ በእርስ ተከፋፍላ ያለች ሀገር ናት። ያው ኤርትራን እናውቃታለን። ምንም ሰላም የሌለባት ግን ዝምታ ያለባት ሀገር ናት። ይህንን ታዲያ ስንመለከት አንድ ነገር ማስተዋል አለብን። ከቴሮሪዝም ባለፈ ኢትዮጵያን በውስጥ ለማተራመስ በውጪ ደግሞ የተለያዩ ጥቃቶችን ለመፍጠር የታቀደ ምንድነው ህብረ ወንበዴነት ነው። ጽምዶ ሲባል ለሰላም ነው የተጠመድነው እያሉ ነገር ግን ጽምዶ ብለው የተጠመዱት ኢትዮጵያን ሀገራችንን ለማተራመስ ለማፍረስ ይታያችሁ። እንግዲህ አንዳርጋቸው ጽጌ እናውቀዋለን። በዘመነ ኢህአዴግ ወይም ደግሞ ቲፒኤልኤፍ በነበረችበት ጊዜ ከየመን አፍነውት አምጥተው ከዛ እዚህ እስር ቤት ውስጥ ከተው ሰዶማይዝ አድርገው ፊዚካሊ ራሱ ያስታውቃል። ሰዶማይዝ አድርገው ነው የለቀቁት። ከነሱ ጋር ነው እንደገና ኮላይድ አድርጎ መስራት የጀመረው ማለት ነው። ይሄን ያክል ህሊናህን ያሳተ ነገር ምንድን ነው ብለን እንጠይቀው ይገባል። ስለዚህ አሁን በምስራቅ አፍሪካ ላይ እየተንቀሳቀሱ ያሉት እነዚህ ሰዎችና ኃይሎች ዓላማቸው ጽምዶ ወይም በመጠመድ አንድ ላይ ኢትዮጵያ ሀገራችንን የማተራመስ ነው።